ዛሬ እጅግ በጣም መራራ ቢሆንም ነገር ግን ልትሰማው የሚገባ እውነተኛ ነገርን እነግርሃለሁ። በአሁኑ ሰዓት የምትወዳትንና ልብ ያፈቀራትን ሴት ያንተ እንድትሆንልህ የለመንካት ነው። እባክሽ ፍቀጂልኝ፣ እባክሽ ውደጂኝ እያልክ ራስን ዝቅ እያደረግክ ከሆነ አሁኑኑ ይህንን ስህተትን ማቆም ይኖርባል። ምክንያቱም ፍቅር በፍጹም በመለመን በማልቀስ ወይም ደግሞ ሴቷን በማስጨነቅ የሚገኝ ነገር አይደለም። ታዲያ ምን ላድርግ ብለህ ከጠየቅከኝ ደግሞ በዛሬው ቪዲዮ ሴት ልጅን ከመለመን ይልቅ በፍቅርህ እንድትሸነፍ የሚያደርጉ ወሳኝ የሴቶችን ሚስጥር እገልጥልሃለሁ ማለት ነው። ታዲያ ይሄ ቪዲዮ እንደሁልጊዜው እንደዋዛ ማይታይ ስለሆነ ወረቀትና ስክሪፕቶን አዘጋጅተህ አጤሬራን እየጻፍክ ተከታተለኝ። በቅድሚያ ግን ቻናሉን ሰብስክራይብ ማድረግ፣ ቪዲዮውንም ላይክ ማድረግና በኮሜንት መስጫው ላይ ደግሞ ሐሳብን ማስፈር እንዳይረሳ። ዳይ ወደ ቪዲዮ። እንግዲህ የምትወዳትን ሴት ከመለመን ይልቅ በፍቅርህ እንድትሸነፍ ከምታደርግባቸው ወሳኝ መንገዶች መካከል በመጀመሪያ ላይ የምንመለከተው ራስን መሆን ነው። በቃ ራስህን ሁንላት። የምትወዳት የምታፈቅራትን ሴት ለማሸነፍ ትልቁ ሚስጥር ራስን መሆን ነው። እውነት ለመናገር ራስን ሆነ ትክክለኛ ማንነትን አሳይታት እንድትወድ መፍቀር ነው ትልቁ ነገር። ያለህን ጥሩ ነገሮች አሳይታት ስለ ራስህ በደንብ አሳውቃት ያንን ማድረግ ትችላለህ። ይሄ ፌክ የሆነ የውሸት ነገር ሳይሆን ትክክለኛ ማንነትን ስለማሳየት ነው። የምትወደውን የምትጠላውን ነገር ትክክለኛ የራስህን ፍላጎት በደንብ መግለጽ አለብህ። በእርግጥ በራሱ የሚተማመን ወንድ ከሆንክ፣ ኮራ ቆፍጠን ያለ ወንድ ከሆንክ ሌላ ሰው ለመሆን የምትጥር አትሁን። መጀመሪያ ላይ በራስ መተማመን ስላለህ በራስህ የምትተማመን ከሆንክ ሌላን ሰው ለመሆን ወይም ደግሞ ለማስመሰል አትሞክር። ስለዚህ ራስህን ስጣት። ይሄ እንደዚህ አይነት ወንድ ልትወድ ትችላለች ብለህ ከዚህ በፊትም ካየኸው ወይም ደግሞ ከነገረች ተነስተ የሆነ አይነት ወንድ ለመሆን አትሞክር። በቃ ራስህን ያሉህን ጥሩ ነገሮች እንድታያድርግ ራስህን ሆነ እንድትወድህ እድሉን ስጣት። ራስን መሆንን የመሰለ ነገር የለም። በየትኛው መመዘኛ ብታየው፣ ወደ የትኛውም ቦታ ብትሄድ ራሱን የሆነ ወንድ ይወደዳል። ራሱን የሆነ ሰውም ይወደዳል። ይሄ የሆነ ሰውን ለመሆን የሚሞክር የውሸት ማንነትን ለማሳየት የሚሞክር ወንድ ወይም ደግሞ ሐሰተኛ ነገርን ለማሳየት የሚሞክር ሰው ለጊዜው ሊወደድ ይችላል እንጂ ትክክለኛ ማንነቱ ሲገለጥ በሁሉም የሚጠላ። ስለዚህ አንተም ራስህን መሆን ይጠበቅባል። እርግጥ ነው ራስ ላይ መስራት ያሉብን ነገሮች ሊኖሩ ይችላሉ። ጥሩ ያልሆኑ ነገሮችም ሊኖሩ ይችላሉ። ስለዚህ ደካማ ነገሮችንም ጭምር ማሳየት አለብህ። ራስን ለማሻሻል ሞክር። ያ ማለት ደግሞ ያለህን ጥሩም ሆነ መጥፎ ነገር አክሰፕት አድርግና ራስን ሆነ ቅረባት። ያንን ስታደርግ ያ ነገር በራሱ የሚያስወድድ ነገር ነው። ቅድም እንዳልኩ ነው። ደካማ ነገሮች ላይ ስራ፣ ያሉብህን ክፍተቶችም ንገራት። ጥንካሬንም በደንብ እንድታይ አድርግ። ያኔ አንተን አለመውደድ አትችልም። ሁለተኛው ደግሞ ጊዜህን መስጠት ነው። በቻልከው ሁሉ ልታገኛት ሞክር፣ ልትቀርባት ሞክር፣ ልታቃት ሞክር። በቃ ጊዜን ስጣት። ጊዜ ለሚወደድ ሰው የሚሰጥ ነገር ነው። እሷም መልሳ እንድትወድህ በደንብ እንድታቅህ እድል የምትሰጣት ጊዜ በመስጠት ነው። በጣም ቢዚ የሆነ በብዙ ነገሮች ተጨናንቀ እንድትወድ መጠበቅ አይቻልም። ምክንያቱም ሰው ያላወቀውን ያልቀረበውን አብሮት በሚገባ ጊዜው ያላሳለፈውን ሰው ሊወደው አይችልም። ስለዚህ እንድትወድህ እንድታቅህ እንድትቀርብ እድል የምትሰጣት ጊዜ በመስጠት ነው። በቻልከው ሁሉ ልታገኛት ሞክር። እሷም እንድታቅህ አንተም በደንብ እንድታቃት ጊዜ መስጠት ይኖርባል። ያንን ማድረግ ስትችል ያለህን ነገር ታያለች፣ ከዛም ትወዳለች እንጂ ጊዜ ሳትሰጣት እንድትወድ መጠበቅ ሞኝነት ነው። ቀጣዩ ደግሞ በሐዘኗና በደስታዋ ላይ መገኘት መቻል። ይኸውልህ በሚያጋጥማት የትኛውም የህይወት ሐዘንም ሆነ ደስታ አጠገቧ ለመሆን መሞከር አለብህ። እሷን እያወካት ስትመጣ በህይወቷ ውስጥ የሚያሳዝናትም ነገር ሊሆን ይችላል ወይም ደግሞ የሚያስደስታትም ነገር ሊፈጠር ይችላል። ታዲያ እነዛ ነገሮች በሚፈጠሩበት ጊዜ ከማንም በላይ ቀድመ ከጎኗ ለመሆንና እሷን ለመርዳት ሞክር። ይህንንም አድርገው ለምንድነው ካልከኝ ሰዎች በሐዘናቸውና በደስታቸው ጊዜ ከጎናቸው ላልተለዩ ሰዎች ትልቅ ክብር ስላላቸው። ሌላ ብዙ የማያግባቡ ነገሮች ኖረው እንኳን በኖርማል ሪሌሽንሺፕ ውስጥ ማለትም በጓደኝነትም ቢሆን በሐዘነ ጊዜ እኮ የደረሰልኝ እሱ ነው፣ የሱን ውለታ አልረሳም ምናምን ይባላል። ያ ሰው በቃ ለዛ ነገር ትልቅ ቦታ ነው የሚሰጠው። ስለዚህ የምትወዳት የምታፈቅራት የኔ በሆነች የምትላት ሴት ትልቅ ቦታ እንድትሰጥህ መልሳም እንድትወድህ የምትፈልግ ከሆነ በሐዘኗ ጊዜ ከጎኗ መሆን ማጽናናት ይኖርባል። ደስታም ሲገጥማት ደግሞ ቀድመ በመገኘት አብራሃት ደስታዋን መካፈል ይኖርባል።
ምን ያክል እሷ ደስ ስላላት ብቻ አንተም ደስ እንዳለ በተለያዩ መንገዶችም በማሳየት ትልቅ ቦታ እንዲኖራት ማድረግ ትችላለህ። ስለዚህ በሐዘኗም በደስታዋም ወቅት መገኘትን ቀለል አድርገህ እንዳትመለከተው። ሰዎች ትልቅ ቦታ እንድንሰጣቸውና በተቃራኒው ደግሞ ያ ሳይሆን ሲቀር በጠበቅነው ልክም እንድናዝንባቸው የሚያደርገን ነገር ስለሆነ ማለት ነው። ሐዘንም ደስታም ሲፈጠሩ ከማንም በፊት ቀድመ በመገኘት እንድትወድ ማድረግ ትችላለህ። ስላንተ ጥሩ ስሜት እንዲሰማት ማድረግ ትችላለህ። ስለዚህ በሐዘኗና በደስታዋ ጊዜ የግድ መገኘት ይኖርባል። ቀጣዩ ማድነቅ። ሴቶች አድናቆት ይወዳሉ። ስለዚህ አድነቃት። ይኸውልህ በሁለት መንገዶች ልታደንቃት ትችላለህ። አንደኛ ከላይ የሚታየውን ይሄ ተክለ ሰውነቷን፣ ያማረባትን አለባበስ፣ የወደድክላትን ነገር፣ የፀጉር ስታይሏን ብቻ የሆነ ነገር ከላይ የሚታየውን ነገር ዝም ብላ አይተ ብቻ ማድነቅ ትችላለህ። ይሄ ነገር በጣም ያምራል፣ እንዴት ነው እንደዚህ ያደረግሽው ምናምን ብላት። ዛሬማ ሌላ ሰው እኮ ነው የመሰልሽው፣ በጣም አምሮብሻል፣ ቆንጆ ሆነሻል፣ አዲስ ሰው ነው የመሰልሽ ምናምን እያልክ በአድናቆትና በሙገሳ ቃላት ጥሩ ስሜት እንዲሰማት ማድረግ ትችላለህ። ያንን ስታደርግ ደግሞ እሷ ካንተ ጋር መሆን እንድትፈልግ ያደርጋታል። እንደምታያት፣ ትኩረት እንደምትሰጣት፣ እንደወደድካት እንዲሰማት የሚያደርግ የአድናቆት መስመር ነው። ይህንን አለባበስ ስትለብሽ እኮ እንዴት እንደምወድልሽ እያልክ በነገርካት ቁጥር ካንተ ጋር መሆን የበለጠ ምቾትና ደስታን እየሰጣት ነው የሚመጣው። ስለዚህ ማድነቅ ይኖርባል። ሌላኛው ደግሞ ስብዕናዋን ማድነቅ። ይህም ሲባል የሆነ ያሳካችውን ነገር፣ የደረሰችበትን ከፍታ እያነሳ ማድነቅ ሊሆን ይችላል። ከትምህርቱ ልትመረቅ ትችላለች፣ ወይም ደግሞ ስራዋ ላይ እድገት ልታገኝ ትችላለች። የሆነ መጽሐፍን አንብባ ልትጨርስ ትችላለች። ብቻ የሆነ ነገር ላይ ስትደርስ አንቺ እኮ በጣም ጎበዝ ነሽ፣ እንደዚህ የምታደርጊውን ነገር እኮ እንዴት እንደምወድልሽ፣ ስራሽ ላይ ያለሽን ትጋት፣ ለትምህርትሽ የምትሰጪው ትኩረት ምናምን እያልክ ውስጣዊ ነገሮቿን እያነሳ ስታደንቅላት በጣም ደስ ይላታል። ሁለቱንም አድናቆት አድርገህ ሞክረው። የወደድካት ያፈቀርካት ሴት መልሳ እንድትወድህ ማድረግ በጣም ትልቅ አቅም ያለው ነገር ነው። ቀጥሎ የምንመለከተው ደግሞ ኮራ ቆፍጠን ያለ ወንድ መሆንን ነው። ሴቶች እንግዲህ ቆፍጠን ያለ ወንድ ይወዳሉ። በራሱም የሚተማመን፣ የሚያደርገውን ነገር በደንብ የሚያውቅ፣ ስራው ላይ ጎበዝ የሆነ ታታሪ የሆነ፣ ጠዋት ተነስቶ የሚሄድበት የሆነ ነገር ያለው፣ የሚሰራው የሆነ ነገር ያለው ጠንካራ ወንድ ይማርካቸዋል። ታዲያ እንደዚህ አይነት ወንድ ከሆንክ አይደለም እንኳን ፍቅርን ሄደ ነግራት ቀርቶ እንዲሁ በቃ አይታ ራሱ ይሄ ልጅ የኔ በሆነ ምናምን ብላ ልታስብ ይችላል። ስለዚህ የምትወዳትን ሴት ማሸነፍ ከፈለክ መጀመሪያ ላይ ኮራ ቆፍጠን ያለ ወንድ መሆን ይኖርባል። ይህንን ስል ብዙዎቻችሁ ይሄ ኮራ ቆፍጠን ማለት እንዴት ነው ብላችሁ ልታስቡ ትችላላችሁ። በቃ በራሳችሁ መተማመን፣ የምታደርጉትን ነገር ማወቅ፣ የምትፈልጉትን ነገር ለመጠየቅ ፈሪ ያለ መሆናችሁ፣ የተረጋጋ ሰው መሆናችሁን ማሳየት ከቻላችሁ ቆፍጣና ወንድ ናችሁ ማለት ነው እንጂ በተቃራኒው ዝም ብላችሁ የምትፈሩ ከሆነ፣ ራሳችሁን ዝቅ አድርጋችሁ የምትመለከቱ ከሆነ በፍጹም ተቀባይነት አታገኙ። ስለዚህ ኮራ ያለ ወንድ የሴቶች ተቀዳሚ ምርጫ ስለሆነ በዛ መስመር ስብዕናችሁን ከፍ ማድረግ ይኖርባችኋል ማለት ነው። በመጨረሻ የምናነሳው ወሳኙና ትልቁ ነገር ደግሞ ስጦታዎችን መስጠት ነው። ይሄ በጣም ወሳኝ ነገር ነው። የምትወዳትን ልጅ በፍቅር ማሸነፍ የምትፈልግ ከሆነ ስጦታ ልትሰጣት ይገባል። ይሄን ልትወድ ትችላለች ብለህም ሊሆን ይችላል። የተለያዩ ስጦታዎችን በመስጠት እንዳሰብካት፣ ለሷ እንደተጨነክላት ማሳየት ትችላለህ። ስጦታዎችን በምትሰጥበት ጊዜ እያሰብካት እንደሆነ፣ ስለሷ የሆነ ነገርን ለማድረግ ስትል እየተጨነክ እንደነበረ ስታቅ ውስጧ የሚሰማት ስሜት አለ። ያ ስሜት ደግሞ ሴቶች በጣም የሚወዱትና ደስ የሚላቸው ነገር። ስለዚህ ስጦታው ትልቅም ይሁን ትንሽ ባለህ አቅም አሳቢነትንና ትኩረት መስጠትን የሚያመላክት ስጦታን የግድ መስጠት ይኖርባል። ያንን ስታደርግ ደግሞ ሴቷ እንደታሰበች እንደታወሰች ስሜት እንዲሰማት ማድረግ ትችላል። ያ ሲሆን ደግሞ እሷም መልሳ ትወዳለች ማለት ነው። እዚህ ጋር አያይዤ የማነሳል ነገር ደግሞ ምን አይነት ስጦታዎችን ልስጥ የሚለውን ጥያቄ ነው። ብዙዎቻችሁ ሴቶች ምን አይነት ስጦታን ይወዳሉ የሚል ጥያቄ ሊፈጠርባችሁ ይችላል። ስለዚህ አንዳንድ ነገሮችን እዚህ ጋር ጠቆመ በማድረግ ላጠቃሉ። ለምትወዳት ሴት የምትሰጠው ስጦታ እንደየሴቷ ይለያያል። ያ ማለት ሴቶች ሁሉም አንድ አይነት ነገርን ይወዳሉ ማለት አይደለም። ነገር ግን እንዳጠቃላይ ካየነው ለሴቶች መስጠት የምትችሏቸው ብዙ አይነት ስጦታዎች አሉ። ሴቶች ከወንዶች በተለየ የሚጠቀሟቸው ነገሮች በጣም ብዙ ስለሆኑ በዛው ልክ አማራጩም ሰፊ ነው። ለምሳሌ ለሴት ልጅ አበባ መስጠት ትችላለህ። መጽሐፍ ማንበብ የምትወድ ከሆነ መጽሐፍ ልትሰጣት ትችላለህ። የኮስሞቲክስ እቃዎችን ልትሰጣት ትችላለህ። ጌጣጌጦችን ልትሰጣት ትችላለህ።
ጌጣጌጥ ሲባል በጣም ብዙ አይነት አለ። አንገት ላይ የሚደረግ፣ እጅ ላይ የሚደረግ፣ ጆሮ ላይ የሚደረግ በጣም ብዙ። አልባሳትንም መስጠት ትችላለህ። ሽቶ አለ፣ ቦርሳ አለ። እንዲሁም ደግሞ ከዚህ ለየት ባለ መልኩ ደግሞ ላንተ በጣም የተለየ ቦታ የምትሰጠውን ወይም ደግሞ ከፍ ያለ ዋጋ ያለውን ነገርም ለሷ መስጠት ትችላለህ። ያ ማለት ደግሞ ለሷ ምን ያክል ትልቅ ቦታ እንደሰጣት የሚያመላክት ነገር። ለምሳሌ ከቤተሰብ የተሰጠ ትልቅ ነገር ሊሆን ይችላል። ረጅም ዓመት ካንተ ጋር የቆየ ነገርን ለሷ በመሰጥበት ወቅት ከፍ ያለ ቦታን እንደሰጣት ትረዳለች ማለት ነው። ከዚህም በተጨማሪም ደግሞ አጋጣሚዎችን እየጠበቅ ማለትም ልደቷን ሊሆን ይችላል፣ የተለያዩ የሚከበሩ ዲዎችንም ማስተካከል ሊሆን ይችላል። ብቻ እንዳሰብካት ሁሌም ደግሞ ከሷ ጋር መሆን እንደምትፈልግ የሚያመላክቱ ፖስት ካርዶችንም ጭምር አድርገ ልቧ ውስጥ የመፈለግ ስሜትን ልትፈጥርባት ትችላለህ ማለት ነው። ስለዚህ እነዚህን ለሷ እንዳሰብክስ ለሷ እንደተጨነክ የሚያሳዩ ስጦታዎችን መስጠት በጣም የሚያግዝ ነገር ነው ማለት ነው። እንግዲህ ስናጠቃልለው በዛሬው ቪዲዮ ላይ የምትወዳትን ሴት መልሳ እንድትወድ ማድረግ የሚያስችሉ ብዙ ቦታ የማይገለጡ ወሳኝ የሴቶችን ሚስጥሮችን ነበር የተመለከትነው። ራስን መሆን አለብህ፣ በራስ መተማመን አለብህ፣ መለማመጥ የለብህም። ይህም ሲባል ፍቅር በመለመን በማስጨነቅ በመለማመጥ የሚመጣ ነገር ስላልሆነ ማለት ነው። አንዲትን ሴት ለምናት አስጨንቃት አብራ ከሆነች ራሱ አብራህ የምትሆነው አዝናለ ነው የሚሆነው እንጂ ወዳ አይደል። በጣም ስላስጨነቅካትና ስለለመንካት ነው እንጂ ካንተ ፍቅር ይዟት አይደል። ስለዚህ በእንደዚህ ሁኔታ የሚጀምር የፍቅር ግንኙነት ዘላቂነት ስለማይኖረው ከላይ ያነሳናቸውን ነጥቦች በመጠቀም ሴቷ መልሳ አንተ በወደድካት መጠን አለፍ ሲልም ደግሞ ከዛ ከፍ ባለ መጠን እንድትወድ ማድረግ ትችላለች ማለት ነው። እንግዲህ ለዛሬ ያዘጋጀንላችሁ መሰናዶ እስካሁን የተከታተላችሁትን ይመስል ነበር። በቀጣይ ሌሎች የወንዶች ጉዳይን የተመለከቱ መሰናዶዎችን ይዘን ዳግም ተመልሰን እንገናኛለን። ቻናላችንን ሰብስክራይብ ያደረጋችሁ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ይመቻችሁ።